ባለፈው ዛር አይነ ጥላ የሚባለው የምናስበውን ያቃል በሚል አስተምረን ነበርና በቀሲስ ሄኖክ አስተምሮ ደግሞ የልብን ምስጢር ማወቅ አይችልም መናፍስት ብለው ነበርና አንድ ያለኝ ጥያቄ ይሄ የዝሙት ፊልም ስታይ መንፈስ ገባል ይባላልና ያው መንፈሱ እንግዲህ ያው በስክሪን ነው የምናየው በሎጂክ አሰብከው በቤተክርስቲያናችን ውስጥ ያለውን ዶግማ ቀኖና ትውፊት የሚያስቀጥል ጤነኛ የሆነ አስተሳሰብ ያለው ከአስማቱ ጋር ያልተነካካ ወንጌል በማስተማርና ህዝቡን ስለ ንስሐ በመስበክ ቅዱስ ቁርባን እንዲቀበል በማድረግ ብቻ መረጃ የሌላቸው መምህራንና ቴዎሎጂያን ናቸው በብዛት የሚቃወሙት እንጂ መረጃ ያላቸው ሰዎች ከሆኑ ይመጣል። ከኋላ እያየዋት ነው እንበል ያው ብዙ ሰው ይሄ ስንትን ስለሚለው ነው እና ያው መናፍስቶች ቅርጽ ያላቸው ቆንጆዎች ላይ ስለሚቀመጥ የኔ ልብ ተከፍቶ እሷን ባየበት ሰዓት እሷ እንኳን እኔን በአይኗ ባታየኝ መንፈሱ 360 ማየት ይችላል ወይ ልልህ ነው። አረ ጉድጓዱን አርቀሽ አትቆፍሪው፣ ማን እንደሚገባበት አይታወቅም እንደሚባለው ሙልጭ አጋ ትሰድብሃለች። አንተንም ያሳለፍከውን ህይወት ለጓደኞች ትነግራለች፣ አንተም ደግሞ ስለሷ ለጓደኞች ታወራለህ። ታሪካችሁ በአደባባይ ከወጣ በኋላ እና ያንተ መምህር ነኝ ቅርታ ተማሪ ነኝ እና ብዙ ካንተ ብዙ እማራለሁ እና እንትን ሁለት ጥያቄዎች ነበሩኝ። አንደኛው ባለፈው ዛር አይነ ጥላ የሚባለው የምናስበውን ያቃል በሚል አስተምረን ነበርና በቀሲስ ሄኖክ አስተምሮ ደግሞ የልብን ምስጢር ማወቅ አይችልም መናፍስት ብለው ነበርና የልብን በውስጥ በልብ ያለውን መቼስ አስበዋለሁና እንዴት ነው ይሄ ሁለቱ እንዴት ነው አብሮ የሚሄደው? ትንሽ ግራ ስለገባኝ ነው። ከዛ አንፃር ይቅርታ ወንድሜ ድገብልኝ ሐሳብህን። ይቅርታ ዛር አይነ ጥላ የሚባለው ከሆነ የምናስበውን ያቃል ሰዎች ባንናገረውም ብለን ነበር ባለፈው። እና ደግሞ በቀሲስ ሄኖክ አስተምሮ ደግሞ ባለፈው ለሰዎች አትናገሩ ሚስጥራችሁን እቅዳችሁን ሰው መናፍስት የልብን ሚስጥር ስለማያውቅ በሰዎች ላይ ሆኖ ስራውን ስለሚሰራ ብለው ነበርና እሳቸው ከምን አንፃር ነው እንደዛ ያሉት የሚለውን ለመጠየቅ ነው። አዎ የሚገርም ነገር አሁን እዚህ ስለ ቡዳ እያወራን ከ6 ነጥቦች ይዣለሁ። አንደኛ ልብ ይቆጣጠራል፣ ሁለተኛ አይን ላይ ይነግሳል፣ ሶስተኛ አፍ ላይ ያሟርታል ብዬ ያዘጋጀሁት ጽሁፍ አለና ከሱ ጋር የተገናኘ ነገር ነው። ቀድመህ የጠየቀን ጥሩ ነው። ለማንኛውም ቀሲስ ሄኖክ የተናገሩት ቡዳ አይነ ጥላ የሚባለው ነው። ቡዳ አይነ ጥላ ወይም ቡዳ ዛር የሚባለው ከተወለድን በኋላ ስለሆነ የሚገባው ያው ዛር ሲሆን ብዙ ጊዜ ልባችን ላይና አይምሮአችን ላይ የመቀመጥ እድል አለው። ገብቷል? ያውቀዋል። አይምሮአችን ውስጥ ያለውን ልባችን ውስጥ ያለውን መዝገቡን ያውቀዋል፣ የምናስበውን ነገር ግን ውስጥ የነፍሳችን አካል ድረስ የገባ ከሆነ ነው፣ ነፍሳችን ድረስ የተቆጣጠረ ከሆነ ነው የምናስበውን የሚያውቀው። ስጋ ላይ ከተቀመጠ ግን ካላወራን አያውቅም። ቦታው ነው አሁን ሎኬሽኑ፣ ቦታው፣ ሴቲንጉ፣ ሴታፑ ነው ልዩነቱ። እሺ አሁን ስጋ ላይ የተቀመጠ መንፈስ አንተ አሁን አጠገብ የተቀመጠ ሰው አንተ የምታስበውን ያውቃል? ያ ማለት አንተ ስጋ ላይ የተቀመጠ መንፈስ ማለት ነው። ስጋ ላይ የተቀመጠው ውስጥ ግን ሞተርህ ላይ ይሄ ማሰቢያ አካልህ ላይ የተቀመጠ ከሆነ ግን ገና ሳትናገረው ራሱ እስቲ ሄጄ ድርሼ ልምጣ ብለህ ስታስብ ከፊት ቀድሞ ሄዱ ያከሽፋል። አይደለም ተናግረህ አስበህ እንኳን ያከሽፋል። ሁለቱ ይለያያሉ። የሚለያዩት ምን ላይ ነው? አቀማመጣቸው ነው። ያኛው ዛር ሆኖ ቡዳ ይሆናል፣ ይሄኛው ደግሞ አይነ ጥላ ሆኖ ቡዳ ይሆናል። ዛር ቡዳ ሲሆን ነፍስ አካል ላይ የሚቀመጠው ከልጅነት ጀምሮ የሚወለደው ማለት ነው። ይሄኛው ደግሞ ስጋ ላይ ስለሚቀመጥ አካል ላይ ስለሚቀመጥ እንደ አሾክሻኪ መንፈስ ጆሮ አካባቢ ይቀመጥና ስታወራ ነው የሚናገረው። አፌ ላይ ሆኖ ስታወራ ነው የሚያሟርትብህ እና ምን ያደርገዋል መሰለህ? ቃላባይ እንድትሆን ያደርግሃል። ሁልጊዜ ወረተኛ እንድትሆን ያደርግሃል። አድርጋለሁ ብለህ ያሰብከውን ነገር እንዳታደርግ። መጣው በቃ በሚቀጥለው እንገናኛለን እንደዚህ አደርጋለሁ። በእርግጥ አለመች ብሎ ሊሆን ይችላል፣ ግን እያወክ ከሆነ ግን ያለምንም ምክንያት ከሆነ ግን ያን ነገር የተውከው ይሄ
ልክ እናቶቻችን ስራ ልንቀጠር ስንሄድ እማዬ እስቲ ይቅናህ በይኝ ስራ ልንቀጠር ልሄድ ነው ስትላት አይ የሚሆን አይመስለኝም ማንኛውም ሞክር እስቲ ታለብ ኤክስፒሪየንስ አለው ሄደህ እንዳልተሳካልህ ታውቃለች እናትህ ያንንም ያከሸፈው ከሷ ላይ ነው አሁንም ደግሞ አይሆንልህም ግን ሞክር ትልሃለች ስለዚህ ሙከራ ብቻ ነው የሚሆነው ስለዚህ መንፈሱ አፍህ ላይ ሆኖ ወይም አፋቸው ላይ ሆኖ ያሟርትብሃል ማለት ነው ገባሁን ልዩነት አመሰግናለሁ እና በዛው የምጠይቀው ይሄ ዛር ሴት አይነ ጥላ ወንድ አይነ ጥላ የሚባለው ያው መንፈስ ጾታ የለውም ብለናልና ለምሳሌ አባቴና እናቴ ያሉ እንበልና አባቴ ላይ ብቻ ሴት አይነ ጥላ ብትኖር እና የመጀመሪያ ልጅ አሁን ሴት ብትሆን እህቴ ማለት ነው ከአባቴ የተነሳው መንፈስ ሴት አይነ ጥላ ወደ እሷ ሲሄድ ወደ ወንድ ነው ማሊያውን የሚቀይረው ራሱ መንፈሱ እንዳመጣጡ ነው እንዳላላኩ ነው አሁን ጥያቄ በጣም አሪፍ ጥያቄ ነው ለምሳሌ አባቱ ውስጥ ያለችው ሴት ዛር አይነ ጥላ የዝሙት የማጨናገፍ እንዳይወልድ እንዳያገባ ትዳር እንዳይዝ የምትከላከል ከነበረች ያቺው መንፈስ ወደ ሚስትየዋ ሲመጣ ሚስትየዋ ላይ ያለውን ማንኛውም የዘር የሚያስቀጥል ነገር ብሎክ ያደርጋል ማለት ነው ከባልየው መጥቶ ሚስትየዋ ላይ ሆኖ ብሎክ ያደርጋል እናትየዋ ላይ እንደሆነ ያለው ወንድ አይነ ጥላ መንፈስ ከሆነ ነው ታዲያ ወንድ አይነ ጥላ መንፈስ ብቻ አይደለም ያለው እኮ በመሰረቱ ለዝሙት ሲሆን ነው ወንድ ሴት የተባለው እሱም ደግሞ የእስላም ዛር ነው ብዙ ጊዜ ሴት የምንለው እንጂ ለምሳሌ እናትህ ላይ ድግምት ያደረገች ሴትዮ ጠንቋይዋ ሴት ከሆነች ጎረቤትም ደግሞ የእናትህ ጸበኛ ደግሞ ሴት ከሆነች የሚላከው መንፈስ ሴትም ወንድም ተብሎ አለ የሚጠራው ምቀኛ ወይም ደግሞ ተንኮለኛ መተት ተብሎ ነው የሚጠራው ምንም የሴትና የወንድ ማሊያ አይለብስም ማለት ነው ግልጽ ነው አይደል ግን ከሴት ስለተላከ ብቻ የሚወለዱት ልጆች ላይ ሲያርፍ ምን ሆኖ ነው የሚያርፈው ሌዝቢያን ሊያረግ የሚችል ወንዳ ወንድ የሚያረግ ምናምን መንፈስ ይሆናል ማለት ነው ጫት የምትቀም ከሆነች የጎረቤት የእናት ጸበኛ ቢሲጋራ የምታጨስ ከሆነች ወይም የቡና ሱሰኛ ከሆነች ያው መንፈስ እናት ላይ ይችላል ከእናት ደግሞ ወደ ልጆች ይሻገራል ከነ ተግባሩ ከነ ድርጊቱ ነው የሚሻገረው ወደ ልጆች ሲሻገር ወደ ልጆች ሲሻገር አሁን አይነት ሴት አይነ ጥላውን አባት ላይ ኖሮ ወደ መጀመሪያ ሴት ልጅ ቢወልድ እሷ ላይ ሲሻገር ጀስት አይነ ጥላ ነው የሚሆነው ወይስ ሴት ስለሆነች ወንድ አይነ ጥላ ነው የሚሆነው ማሊያውን ሊቀይር ይችላል እንዳመጣጡ ነው አሁን የሚፈልገው ዘር እንዳይቀጥል እንዳመጣጡ ስለሆነ ነው ምክንያቱም ማሊያ ጾታ የለውም እኮ ማሊያን የሚቀያየር ስለዚህ አባቴ ላይ የነበረችው ሴት ዛር አይነ ጥላ አባቴ ግለወሲብ ታስፈጽም ከነበረ አሁንም ሴት ልጃቸው ላይ ያንተ እህት ላይ ማለት ነው ግለወሲብ ልታስፈጽም ትችላለች ግን ወንድ ሆኖ እንደ ባል ሆኖ ነው የሚተውነው ማለት ነው አግብቻታለሁ ይላል ለምሳሌ እንትን ካል ለምሳሌ አባትህ እንደው ይቅርታና ለምናገረው ነገር ይቅርታ እሺ ችግር የለም ለምሳሌ ስለሆነ የአባትህ መንፈስ ልጅህን ያየበት መንገድ አባትህ ሳይሆን መንፈሱ እህትህን ወይም ልጃቸውን ያዩበት መንገድ የዝሙት እይታ ከሆነ ባል ሆኖ ነው የሚገባው በቃ ተመኝተዋታል ባል ሆኖ ነው የሚገባው ከዛ ሚስቴ ናት ይላል ማንም እንዳይነካብኝ ይላል ወንዶች ሲመጡ ያሸሻል አግብቻታለሁ ይላል ልክ እህትህ ላይ ሲመጣ ማሊያ ይቀይራል ማለት ነው ሲፈልግ ደግሞ ግን በዝሙት ካያት ነው ወይስ በዝሙት ሌሎችም ሰዎች በዝሙት ካዩት በቡዳ ሆኖ እሱም እንደዛው ወደ ሴም አይነት ሊኖር ይችላል በትክክል ጎረምሶችም ከሆኑ የሰፈር ጓደኞቿ ፍቅረኛዋም ባሏም ሊሆን ይችላል በዝሙት ስሜት በወሲብ ስሜት ካያት ገብቶ ይቀመጣል ከዛ ወንዶች ለትዳር ሲመጡ ለቁም ነገር ሲመጡ በጥፊ ብለው ያባርሩታል ያሸሻል ማለት በስድብ በግልምጫ በምናምን ያሸሻል እናትህ ላይ ደግሞ ስለዚህ እናትህ ላይ ደግሞ ያለው ይሰማል እሺ እናትህ ላይ ደግሞ ያለው መንፈስ ወንድ ዛር ቢሆን ወደ ልጅ ይተላለፋል ወደ ሴት ልጅ ይተላለፋል አይደል ያ በወንድ ጾታ የተመሰለው መንፈስ ወደ ሴት ልጅ ሲመጣ ሌዝቢያን እንደሚያረጋት ኦኬ ወደ ወንድ ከመጣ ደግሞ አንተን ደግሞ በዛው ሴታ ሴት ነው የሚያረግ ኦኬ
ግን ወንድ ነው መንፈሱ። ኖ ጾታ የለውም። ሲመጣ የሚፈልገው ምንድን ነው? እግዚአብሔር የሰጠው ለእናትና ለአባት የሰጠው ዘር። ሰይጣን እኮ ሴት ጾታ ወንድ ጾታ ማድረግ አይችልም አይደል እንዴ? አይችልም። ስለዚህ የሚመጣውን ጾታ ነው አይቶ የሚገለበጠው እንጂ ቀድሞ ወንድ ከወለዱ እኔ እንደዚህ ሆናለሁ፣ ሴት ከወለዱ እንደዚህ ሆናለሁ ብሎ ነው የሚያስበው እንጂ እሱ መንፈስ ነው፣ ጾታ የለውም። ግን ማሊያ ነው የሚለብሰው። ለዛ ነው። ስለዚህ አሁን ከአባት ወደ ልጅ ሲተላለፍ ግማሽ ለግማሽ ነው የሚተላለፉት ለመናበብ። ለምሳሌ ከአባት አይነ ጥላ ወደ ሴት ልጅ ሲተላለፍ አሁን አጋንንት ሲሆኑ ግማሹ ሰራዊት ልጅ ጋር ግማሹ አባት ጋር ሆኖ ነው ወይስ ሙሉ ለሙሉ ልጅ ጋር ሆኖ ነው ወይስ እየተቀያየረ ሲፈልግ አባት ጋር ልጅ ጋር እየመጣ ነው የሚሸውደው ሰውን? አሁንም ወደ አባትህና ወደ እናትህ ነው የሚመጣው። እነሱ ሲጋቡ አሁን በጣም ትረዳልኝ የሚፈልገው መንፈሱ ወደ እናትና አባት የመጣበትን ዓላማ አይረሳም ነው የምልህ። ገብቶሃል? ለምሳሌ ጎረቤት ልጆች ቢወልዱም ከንቱ እንዲሆን አድርግ ቢባል ይወልዳሉ። የተወለዱት ልጆች ደግሞ ከንቱ እንዲሆን ያደርጋሉ። አንተም ስትወልድ ቀጥሎ ከንቱ ነው የሚሆነው። የተረገመ ዘር እንዲሆን ያደርገዋል። የታዘዘውን ስራ ይፈጽማል ነው። ስለዚህ ሲሻገር እናትህ ላይም 20 ከሆነ የተላከው 10 ወደ አንተ፣ ቀጥሎ ደግሞ ሲመጣ ደግሞ በየጊዜው ኃጢአት በመስራት ደግሞ አጋንንት ይጨምራል። ቁጥሩ እየጨመረ ነው የሚሄደው። እኔ አሁን ምሳሌ አድርጌ ነገርኩህ እንጂ 10 ብዬ 100,000 ሚሊዮንም ሊሆን ይችላል። አጋንንት ብዙ ነው። ስለዚህ አባትህን ለመግደል የተላከው መንፈስ ወደ ልጆቻቸው የማያልፍበት ምክንያት የለም። አክስራቸው፣ እንዳይጠቅማቸው አድርግ፣ ኑሯቸው እንደዚሁን ተብሎ የሚላከውን መተት በቡዳ የሚያያቸውም በክፋት የሚያያቸው መንፈስ በማህፀን ያልፋል። አሁን እናትህ እርጉዝ ሆነው በቡዳ ተበልቶ ከሆነ እንግዲህ እርግዝናን በመግለጥ ሆድ በማሳየት በቡዳ ይበላል። ጽንስ ይጨናገፋል። የተጣመመ ልጅ፣ አካል ጉዳተኛ ልጅ ብዙ ጊዜ የሚወለደው ጽንስን ባለመከለልና ባለመንከባከብ ዛሩን ባለማባረር ነው አይደል እንደሚመጣው። አሁን እናትህ ላይ በእርግዝና ጊዜ የገባው መንፈስ አብሮ ይወለድና ስሙ ዛር ይባላል። ሲገባ ግን መተት ሆኖ ነው የገባው እናትህ ላይ። ሲገባ መተት ነው። ሲወለድ ግን አብሮ ከማህፀኑ ጋር መንፈሱ ከልጁ ጋር ስላደገ መቼም መንፈስ አብሮ ተወለደ ሲባል ህፃን ሆኖ ጡት ጠባ ወይም ደግሞ ቀስ እያለ ያድጋል ማለት ሳይሆን ከማህፀን አንተ ስትወጣ ከማህፀን አብሮህ ነው ያያሃል፣ በአይኑ ያያሃል። ዘፍጥረት 6 ላይ ራእይት ይለዋል። ተመልካች ማለት ነው። እያየህ ነው የምታድገው። እድልህን እየወሰነ ይሄ ልጅ እንደዚህ መሆን አለበት፣ ነጭናጫ፣ ቁጡ፣ ኃይለኛ ወይም አኩራፊ ወይ ደግሞ በጣም ብሎ እድልህን ይወስናል። ከምንህ ጋር ከተወለድክበት ወር ጋር ኮከብ ያገናኘዋል። እዛ እንትኑ ላይ አውደ ነገስቱ ላይ የተጻፈውን ዞዲያክ ላይ ወይም ከዋክብት ጥናት ላይ የተጻፈውን በዛ ወር የተወለዱት ልጆችን ባህሪ አንተ ላይ ያመጣብሃል ማለት ነው። ከዛ አንተ ሳትፈልግ የሆነ ባህሪ እየለመድክ ነው የምታድገው። ከየት? ከእናት በመጣው ዛር ምክንያት። እናትህ ላይ ግን ዛሬ የለም ማለት አይደለም፣ ተከፍሎ ነው የሚመጣው ማለት ነው። ግማሹ ነው የሚመጣው። አንተም ደግሞ አድገህ ቡዳ ሆኖ ይገባል፣ መተት ሆኖ ይገባል። ከሰዎች በራስ ኃጢአት ደግሞ እያልክ ታድግና ደግሞ 10 ከእናትህ ከመጣ ወይ ደግሞ 20 ከአባትህ ከገባ አንተ በኃጢአት 100 ልታመጣ ትችላለህ። ወይም ደግሞ በእድሜ ዘመን 30 40 ልታመጣ ትችላለህ። ግልጽ ነው። ስለዚህ ከእናትህ የገባው ብቻ ሳይሆን ወደ ልጅ የሚሻገረው አንተ ስትኖር፣ በህይወት ዘመን ስትኖር ያፈስከውም ጭምር ነው ወደዛ የሚሻገረው። በጣም ግልጽ ነው። በጣም ነው የማመሰግነው። አንድ ያለኝ ጥያቄ ይሄ የዝሙት ፊልም ስታይ መንፈስ ገባል ይባላልና ያው መንፈሱ እንግዲህ ያው በስክሪን ነው የምናየው። በሎጂክ ካሰብከው በስክሪን ነው የምታየው። ያው ዳውንሎድ የተደረገ የሆነ ነገር ላይ ገብተህ ነው የምታየው። መንፈሱ በዝሙት ቡዳ ሆኖ ይገባል ሲባል ከየት ተነስቶ ነው ማለት? አንተ ያለው ስክሪኑ ሌላ፣ አንተ እዚህ ጋር እና የትኛው መንፈስ ነው ወደ አንተ የሚገባው? እነሱ ኦልሬዲ ያው አፕሎድ ስላደረጉት ብዬ ነው። እንግዲህ የሆረር ፊልም ስታይ የደም መንፈስ ሊገባ ይችላል። የዝሙት ፊልም ስታይ፣ የወሲብ ፊልም ስታይ የዝሙት መንፈስ ይገባል።
እንደ እንትኑ ነው። አንተ ውስጥ ያለው መንፈስ ነው ባይዘው የሚስበው ባይዘው ከስክሪን መንፈስ ይሰራል ሲባል ስክሪን ውስጥ የተቀመጠ ሰይጣን አለ ማለት ሳይሆን አንተ አጠገብ በአንተ ዙሪያ የሚያንዣብበው ሰይጣን ያንን እዛ ውስጥ ያለውን ተግባር ሊፈጽም አብሮ ይገባል። ፈቅደሃል፣ ልብ ተከፍቶ ነው የምትሰማው እንጂ አሜሪካ ሆኖ የሆነ ዩቲዩበር ያን ቪዲዮ ስለለቀቀው እዛ ዩቲዩበር ውስጥ ያለው መንፈስ በዛ በገመድ አልፎ አንተ ጋር ይመጣል፣ በኔትወርክ ውስጥ ይመጣል ሳይሆን በአንተ ዙሪያ የሚያንዣብቡት መናፍስቶች ስክሪኑን ለምን እንደምታየው፣ ፊልሙን ለምን እንደምታየው፣ ምን ስሜት እንደሚሰማህ፣ እንዴት ደስ እንዳለ ያይና ያንን በተግባር ለመፈጸም ጥልቅ ብሎ ይገባል አንተ ላይ። ግልጽ ነው አይደል? ግልጽ ነው። ስለዚህ የነጮችን ተግባር የሚያስፈጽም አንተው አጠገብ መንፈስ አለ ማለት ነው። አየሩ በሙሉ ጋኔን ነው ማለት ነው። ያ ማለት ሰውኛ ሳይሆን ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ስለሚል ሁልጊዜ በአንተ ዙሪያ ያንዣብባል። ይሄንን ፊልም ወዶታል። ስለዚህ ልክ እንደዚህ ፊልም ውስጥ እንዳያት ሴት ተመስዬ መጥቼ ለፊት እገናኘዋለሁ ይላል። ወሲብ ከሆነ መገዳደልም ከሆነ ይሄ ሆሚሳይድ ወይም ራስን የማጥፋት ግድያ ምናምን ከሆነ ደግሞ ያንን ባህሪ ገጸ ባህሪ አንተ ላይ ያላብስሃል። ይሄንን ከምን መሰለህ ከመላእክት ነው እንግዲህ ይሄን ሐሳብ የሚያመጣው። ለምሳሌ በደንብ እንድትረዳኝ እኔ የካሚካኤል ቤተክርስቲያን ሄጄ ሊቀ መላእክት ቅዱስ ሚካኤል ሆይ እርዳኝ አግዘኝ ብዬ እጸልያለሁ። በዛው ቅጽበት አንተ የት ነው ያለው? ውጭ ሀገር ነው ያለው አይደል? የት ነው ያለው? ለምሳሌ አሜሪካ ነው። አሜሪካ ሚካኤል ቤተክርስቲያን ሄደ እኩል እየጸለይን ነው። አሁን ማንን ነው የሚሰማው? ሚካኤል ኦልማይቲ ጋድ አይደለም፣ ሙሉ በኩል ላይ አይደለም፣ እንደ ፈጣሪ አይደለም። ግን እኔ ጋር ያለው ጠባቂ መልአክ የት ሄጄ እንደጸለይኩኝ ያውቃል። ሚካኤል ጋር ሄጄ ሚካኤል ሆይ ይሄን አድርግልኝ ስል የእግዚአብሔር እንደራሴ ስለሆኑ መላእክቶቹ በድርሳነ ሚካኤል ላይ የተጻፈውን የቅዱስ ሚካኤልን ቃል ኪዳን ስለሚያውቀው ያንን ቃል ኪዳን እኔ ላይ በተግባር ይፈጽመዋል። ማን ነው? ጠባቂ መልአኬ ነው። በማን ስም? በቅዱስ ሚካኤል ስም። አቡዬንም ተማጽኜ ከሆነ በአቡዬ ስም ያደርገዋል። አቡዬ ሁሉም ቦታ መገኘት ችለው አይደለም ያደርገዋል። እግዚአብሔር ይችላል እኮ ሊያስደርጋቸው ይችላል። ግን ጠባቂ መልአኬ ነው ይሄን ስራ የሚሰራው። የእነሱን ቃል ኪዳን ያውቀዋል። እርዱኝ ስል አጠገቤ ሆኖ የቅዱሳንን ቃል ኪዳን ተግባራዊ የሚያደርግ የእግዚአብሔር እንደራሴ ነው። ጉዳይ አስፈጻሚ ነው። በመላእክት በኩል ነው የምልህ። አንተም ጋር እኩል አንተ ጋር ያለው ጠባቂ መልአክ በቅዱስ ሚካኤል ስም ስለተማጸንክ እኩል በቅዱስ ሚካኤል ስም ያደርገዋል። ገብቶሃል አይደል? ቅጽበታዊ ናቸው። አጋንንት በአይን ጥቅሻ እዚህም እዛም መገኘት ከቻሉ መላእክትም እዚህም እዛም መገኘት ይችላሉ። እንዲያውም እጥፍ ነው የሚሆነው የነሱ ጸጋቸውን ስላልተገፈፈ። ግን ወደዚህ ስንመጣ የመናፍስት ትልቁ ደካማ ጎናቸው ሁለት ነው። አንደኛ ካልተናገርክ አያውቁም። ሁለተኛው ካልፈቀድክ ካንተ ጋር አይሰሩም። ይሄን ወቅ ፈቃደን በዚህ አጋጣሚ መምህር ተስፋዬ ላመሰግን እፈልጋለሁ። በአንተ ትምህርት ነው የተቀየርኩት። እኔ ከዚህ በፊት ያው ፕሮቴስታንት ነበርኩና ከፕሮቴስታንት ነው ወደ ኦርቶዶክስ የመጣሁት። በአንተ አስተምሮ በመምህር ዘበነም እንደዚህ በቴዎሎጂ ነክ ትምህርቶችን በዛ መሰረት እንደዛ ሆነው ከንስሐም ንስሐ አባትን አግኝቻቸው በዛ መሰረት ነው ነገሮች የሆኑት። በዚህም አጋጣሚ እና ዩቲዩብንም በጣም ነው የማመሰግነው። ለምጠይቃቸው ጥያቄዎች በሙሉ መልስ ይመልስልኝ ነበርና በጣም ነው የማመሰግነው። ወደ ተዋህዶ ወደ ባፕቲስት ኦሪጂን ስለመጣ በጣም ደስ ይላል። በርካ ጥያቄዎች ደግሞ የአድባቢና የአድማጭ ጥያቄ ነውና እንደዚህ ቢሆን ሁሉም ሰው ደስ ይላል ነበር። በደንብ ነበር የምንወያየው። አመሰግናለሁ። አንዲት የመጨረሻ እንትን ልበልና በዛው እንትን ልዬ ነው። በመምህራኖች ዙሪያ ለምሳሌ በቤተክርስቲያን ውስጥ ያሉት መምህራን ያው ሁሉም የሚቆርቡ ይኖራሉ። ምን ይላሉና ለምንድን ነው የመናፍስት አሰራር ሲባል መምህራኖቹ ጥሩ እንትን ቢኖራቸውም
አሁን እንደ ዶክተር ዘበነም የመሳሰሉት አሉ የሚባሉት እንዴት ይሄን ሊስቱት ይችላሉ? እንዴት መንፈስ ቅዱስ አይመራቸውም? ለምን ብዙ ሰው በእጃቸው ስላለ እነሱም እንግዲህ አላማቸው ሰው ንስሐ ገብቶ ቆርቦ የመንግስት ወራሽ እንዲሆን ነውና ምን ይመስልሃል? እንደዚህ በዚህ ዙሪያ ይሄ በመናፍስት ዙሪያ ያው ብዙ ለውጥ እየታየ ነው። ሰውም ንስሐ እየገባ እየቆረበ እንደውም በበለጠ ተግባራዊ ክርስትና የሚባለውን ያየሁት በዛ ውስጥ ነው። ከዛ ውጭ ያለው የዘልማድ ይሆናል መተትም የመያዝና ኢቨን ይሄ ባለፈው እንዳስተማርከን መዝሙር 11 ምን እየተጸለየ መመለስ ያንን የለም በነዛ ውስጥና ይሄ ክፍተት የመጣው ከምን አንጻር ነው እና ምን ቢደረግ ነው መፍትሄው የሚለውን በመጠየቅ እንዴት ሊስቱ ቻሉ እነዚህ መምህራን? ያመሰግናለሁ። እሺ መኪና ባጠገብህ ስለሚያልፍ ነው መሰለኝ በጣም ሸዋ ይላል ትንሽ ቅርታ መኪና ውስጥ እሺ ወደ እንትን እያልኩ እሺ እናመሰግናለን። እስካሁን መናገር ነበረብኝ ማለት ነው። ጸጥ አለ። አሁን ደስ ይላል። በጣም ጥሩ ነው። ሰው ኮሜንት ሲጽፍ አይቼ ነው የሚያወቁት እንጂ አልታወቀኝም ነበረ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኤርትራም ሊሆን ይችላል ሁለት ጽንፍ አለ። አንደኛ ይሄ በቤተክርስቲያናችን ውስጥ ያለውን ዶግማ፣ ቀኖና፣ ትውፊት የሚያስቀጥል ጤነኛ የሆነ አስተሳሰብ ያለው ከአስማቱ ጋር ያልተነካካ ወንጌል በማስተማርና ህዝቡን ስለ ንስሐ በመስበክ ቅዱስ ቁርባን እንዲቀበል በማድረግ ብቻ እንደሚጸደቅና እንደሚኖር የሚያምን ጤነኛ አመለካከት ያላቸው አሉ። ሁለተኛ ደግሞ ይሄንኑ ትምህርት ሳይክዱ ግን ጎን ለጎን መናፍስታዊ አጋንንታዊ ልምምድ ያላቸው ደብተራዎች አውደ ነገሥትንና የጥንቆላ መጽሐፍቶችን በሙሉ እንደ እንትን የሚጠብቁ አሉ። እንደ ጥበብ ነው ብሎ የሚያስቡ ህዝብ ይማርበታል፣ ህዝብ ተጠቅሞበታል፣ ዘመንን ተሻግሯል፣ በጣም ብዙ ሰዎች ይፈልጉታል ብለው የሚያስቡ የተታለሉ ራሳቸው ተታለው ሰዎችን የሚያታልሉ ደግሞ ሁለት ግሩፖች አሉ። ይሄን በሰፊው ነው የለየው። የወፏ ድምጽ የባሰ ደግሞ እንትን ነው። ግቢ ውስጥ ሆነ ነው ወንድሜ? አዎ እሺ። መኪና ካለ መኪና ውስጥ ብትገባልን ደስ ይላል። እሷ እንግዲህ እሷ ምን ማለት ነው? መኪና ካለ መኪና ውስጥ ብትገባልን ጥሩ ነው። እሺ እንትን አሁን ወደ እንትን ስለማይመች ነው። ከዛ አንፃር ነው። በቃ ችግር የለውም። አይ ችግር የለውም። እኔ ወይ አውርቼ እስከምጨርስ ሚዩት ብታደርገው ደስ ይለኛል። ምናልባት ጥያቄ ካለ መሀል ላይ ገብተህ መጠየቅ ትችላለህ። እሺ እና ምንድነው ሁለት ጎራ አለ በቤተ ክርስቲያናችን ውስጥ። ይሄ ዋናው ጎራ ነው ቅድም የከፈልኩት። ሌላ ደግሞ ሁለተኛ ደግሞ እንደገና ሌላ ደግሞ ጽንፍ አለ። እሱ ምንድነው በቤተ ክርስቲያናችን ውስጥ አስማት የለም ብሎ ደግሞ የሚሉ አሉ። አሁን እነዚህኞቹ ጤነኛ አመለካከት ቢኖራቸው ግን ድብትርና የሚባል ነገር ደግሞ የለም ከናካቴው ውሸት ነው እንደዚህ ብሎ ነገር የለም ብሎ የሚሉ አሉ። መኖሩን እያወቁ ደግሞ ጸጥ የሚሉ ደግሞ አሉ። ግን አያመልኩም ወይ ደግሞ ደብተራው ጋር ይከተሉ ያውቃሉ ችግሩ እንዳለ ብዙ ሰው ይጎዳበታል። እነሱም ከነሱ ጋር ምናልባት ሊተኳኮሱ ይችላሉ በዚሁ ጉዳይ ግን ዝም ይላሉ። ሌላኞቹ ጽንፎች ናቸው እነዚህ ደግሞ። ይሄን መዘርዘር ያስፈልገው ለምንድን ነው? ከእንደዚህ አይነት አስተሳሰብ ካላቸው ሰዎች ጋር ነው እኛም የመናፍስትን ሴራ የምናጋልጠው። አራት አይነት ሰዎች ማለት ነው። ገባ? ወንድማችን ሆኜ ወክዬ ነው ካንተ ጋር ማለት አራት አይነት ሰዎች አግኝተናል። እንግዲህ ከዚህ ቀጥሎ ደግሞ ምን አለ? ሰባኪም ሆኖ አገልጋይ ቀዳሽም ሆኖ ሰንበት ተማሪም ሆኖ የጽዋ ማህበርተኛም ብቻ በቴዎሎጂ የተመረቀም ይሁን በአብነት ትምህርት ቤት የተማረ እቤቱ ይጸልያል ወይስ አይጸልይም የሚለው ደግሞ አንድ ሌላ አጠያየቅ። ወደ እግዚአብሔር ያመልካል፣ ይሰግዳል አይሰግድም፣ ውስጡ የገባውን መጥፎ ሐሳብም ይሁን መጥፎ መንፈስ ለማስወጣት እግዚአብሔርን ለማምለክ ለአገልግሎቱ እግዚአብሔር ሆይ ቀና አገልጋይ አድርገኝ በእኔ ሰው እንዳይሰናከል ብሎ የቤተ ክርስቲያን ህልውና እንትሏን ይሄ ዋናው ጉዳዩ በእኔ ምክንያት እንዳይፈርስ ብሎ የሚጸልይ ሰው አለ ወይ ነው እውነት። ለዚህ ነው ተቃዋሚ የበዛብን ብዬ ስለማስብ ነው። ስለዚህ ተቃዋሚው ከበዛ የሚጸልይ ብዙ የለም ማለት ነው።
አዎ አሁን እንግዲህ ወንድማችን እንዲመርጥ ነው። እኔ አልደመድምም። ይሄም አለ ብሎ እንዲያገኝ ነው። ወንድማችን እየሰማኝ ነው ያስባለሁ። ሌላው የመጨረሻ ደግሞ የምነግረው ትምህርቱን የሚቃወሙን አብዛኞቹ ማለት ነው ሳያዳምጡ ነው፣ ገብተው ሳያዩ ሳይፈትሹ ነው። ምን ያህል ሰው እንዳላለ ሳያውቁ ነው። ጉባኤ ላይ መጥተው ሳይጋፈጡ ነው። በሚዲያና በርቀት በአትሮንስ ላይ ቆመው መጽሐፍ ቅዱስ ይዘው በህዝብ ፊት ሲያስተምሩ የተሟላ መረጃ ይዞ ነው የሚቀርበው። በደንብ ቪዲዮቹን ማየት፣ በደንብ ተከታታይ መሆን ያስፈልጋል። ልክ ፕሮቴስታንቶችን ዲያቆን ያደርጋል በጋዝ የጥንቱ የውጭውንም የሀገር ውስጥንም መጽሐፍቶች እያነበበ የእንግሊዝኛውንም የአማርኛውንም መድሎተ ጽድቅን በሶስት ፓርት ከፍሎ እንደጻፈልን ሁሉ መድሎተ ጽድቅ በጣም የሚገርም መጽሐፍ ነው። ትልቅ እኔ በጣም ማከብረው በቃ በቤተክርስቲያናችን ተጽፏል ብዬ ከምለው ጥናታዊ ለምን በመናፍስት ጉዳይ ላይ እንደዛ አይጻፍም? በአውደ ነገስቱ ላይ በመፍትሄ ስራዩ ላይ በምናምኑ ላይ ጥናት ተደርጎ ትክክል የቤተክርስቲያን እንዳልሆነ ለማውገዝ እንዲመች ነው ወይስ አይደለም የሚለው ለመለየት እንዲመች ለምን አያጠኑም? የእኛንም አዳምጠው እነዛን ደብተሮችንም ጠይቀው ዶክተር ኦፍ ቸርች እያሉ ደብተሮችን እየጠሯቸው በዚህ በኩል ደግሞ ማነው ሲባል ጸበል ላይ ደብተር አለ ይላል እንዴት ይሆናል? ስለዚህ በደንብ አድርጎ ፈትፍቶ እኔ አሁን ጊዜ ሰጥቼ ይሁን የምታየው መጽሐፍ አነባለሁ፣ አንብቤ መልስ መልሳለሁ። ያለ ምክንያት ያለ ማስረጃ የማቀርበው ነገር የለም። ለይሰብን በመረጃና በማስረጃ ነው የምናገረው ይላል። በጣም ወድልህ አባባሉ በመረጃና በማስረጃ እና ሁሉ ነገር ከመጽሐፍት መሆን አለበት። እኔ ከገድል አነባለሁ፣ ድርሳን፣ ስንክሳር ከመጽሐፍ ቅዱስ ከቴዎሎጂያን መጽሐፍቶች ከተለያዩ አዋልድ መጽሐፍቶች አነባለሁ። የግዴታም ነው። ሁሉንም ባቀርብ ኖሮ እንዲያውም ኦርቶዶክሳውያን በጣም ሰፊ ጊዜ ኖሮኝ ሁሉንም ባቀርብ ደስ ባለኝ። ወንድማችን አሁን ተክቷል እንግዲህ እሱ ጊዜ ኖረዋል እና በጣም የሚገርም መረጃ ነው የምታገኙት። ትደነግጣላችሁ። በቃቢያን 3ን ከምዕራፍ 1 እስከ ምዕራፍ 3 ድረስ ያነበበ ሰው እኮ በቂ ነው። በጣም በቂ ነው። እዛ ላይ ሰይጣን ሰዎችን እንዴት አድርጎ እንደሚያታልል ይናገራል፣ ይናዘዛል። በማይክሮፎን ግን አንተ ማነህ ሲባል አይነ ጥላ ነኝ ሲል ለምን አጋንንትን ኢንተርቪው ታደርጋላችሁ ይላሉ። ገድሉ ላይ ግን አባቶች በጸበልም በምንም ተጽፏል እኮ ሲያናዝዙት በደንብ ተጽፏል። እኛ አንድ ዩቲዩበር ተሳደበ ወይም ደግሞ ጥያቄ አነሳ ብለን ለሁሉም ስንመልስ አንኖርም ብለን ነው እንጂ ብዙ አጋንንትን አናዘው ጠይቀውት መልሶላቸው በስላሴ ስም ውጣ ብለውት አባረውት የተጻፈ ብዙ ቦታ በየገድሉ ራሱ እኮ መቃቢያን 3 እኮ በቂ ነው አልኩ። እንዲያውም ለአንተ የቤት ስራ ሰጥቻለሁ። መቃቢያን 3ን ቅርብ ጊዜ ይሄን ጉዳይ እንደሚያቀርብላችሁ ተስፋ አደርጋለሁ። እያወራን ነበር እና እንዲህ አይነት ነገሮች አሉና ወንድማችን ምንድነው መረጃ የሌላቸው መምህራንና ቴዎሎጂያን ናቸው በብዛት የሚቃወሙት እንጂ መረጃ ያላቸው ሰዎች ከሆኑ ይመጣሉ። በስርዓቱ እናወራለን በትህትና ነው እንዴ ይሉና እጥፍ ነው የሚሉት። አይጠይቁም። እንደዚህ ብለህ ነበረ ምንድነው ስለው ጊዜ አይ ተመልሶልኛል ነው የሚሉት። መረጃውን ስናሳያቸው እኔ ቤተክርስቲያን ውስጥ የቤተክርስቲያን መጋረጃ የሰው አይነ ምድር ሰገራ ይለቀልቃሉ ደብተራዎች ለመዋረስ ለምን ሲባል ለእግዚአብሔር ያላቸውን ንቀት ለማሳየት ለሰይጣን ካሳዩት በኋላ ጎበዝ አሁን አምላክህን ንቀህልኛል ና የኔ አባት ና የኔ ልጅ ብሎ ያቅፈዋል፣ ይዋረሰዋል። በቤተልሔም በኩል የቤተክርስቲያን በር ሰገራ ማስነካት ነውር አይደለ? ጸበል ቤት ግድግዳ ላይ ይሄን እኮ ለመዋረስ ብለው መንፈሱን ለማስደሰት ብለው ነው የሚያደርጉት ብዬ ስናገር እነ ፓስተር ቢኒያም አበዱ። በጣም በቃ ደነገጡ። ግን ሰኔ ወር ላይ ሰኔ 17 ላይ ገብታችሁ ብታነቡት በቅዱስ ቁርባን እያደረገ ሰዎችን የሚገል የነበረ ቅዱስ ቁርባኑን የሚያቀብል መስሎ መርዝ እያበላ ሰዎችን ይገድል የነበረ ካህን ነበረ እያለ ደግሞ ይናገራል። ስለሱ ታሪክ ስትሰሙ ደግሞ ሌላም ገድል ላይ ደግሞ ታገኛላችሁ። ቅዱስ ክርስቶስ ሰምራ ገድል ላይ ካህኑ ደብተራው ከአጋንንቱ ጋር እንዴት እንደተደራደረ እንዴት እንደተዋዋለ ደግሞ ይናገራል። እንዴት እንደቀበረ እዚህ ላይ እንዴት እንዳስቀበረ በሽታ እንዳያገኝህ እንዳትሞትና ምንድን ያለው ደግሞ ሶስት ነገር ነው ቃል የገባለት ግን ጨርሻው እንዲኖር ማለት በቃ እዚህ ተዋህዶ እምነታችን ውስጥ የሌለ ጥያቄ የለም፣ የሌለ መልስ የለም። ግን አያነቡ። በተለይ ከቴዎሎጂ ተመርቃችሁ የምትወጡ ከኮሌጅ ተመርቃችሁ የምትወጡ መምህራን ገድል ለምን እንደማታነቡ፣ ድርሳን፣ ስንክሳር፣ አዋልድ መጽሐፍቶችን ለምን በመድረክ ላይ እንደማትሰብኩ ይገርመኛል። ትክክለኛ የቤተክርስቲያን አባቶች
ይሄን ጥያቄን ትጋሩኛላችሁ ያስባለሁ። አባቶች ነው ያልኩት እኔ ቴዎሎጂ መምህራን አላልኩም። መምህራን መድረክ ላይ ሲያስተምሩ አዋልድ መጽሐፍቶችን ጠቅሰው የማያስተምሩ ከሆነ ተጠራጠሩት። ለምን? ሁሉም መልስ ያለው አብዛኛው መልስ ያለው እንዲያውም የመጽሐፍ ቅዱስ ጥሬ ቃሉ ትርጉም ያለው ገድል ስንክሳር አዋልድ መጽሐፍት ላይ ነው። ከዛ ምን አመጡ ደግሞ ሊታረሙሉ ይችላል ደግሞ ብሎ መናገር ጀመሩ። መውጣት ያለበት ደግሞ መውጣት አለበት ብሎ ተናገሩና ወንድማችን መግባት ትችላለህ፣ ጥያቄ ካልተመለሰልህ። እሺ መምህር ተመልሶልኛል፣ አመሰግናለሁና ሌላው እዚህ ጋር ማንሳት የምፈልገው በዚህ ዘርን ያው ማፍሰስ ያው ግብር ነው ለመንፈስ እንደሚባለው አሁን እዚህ ብዙ አስተምሮች አሉ። ለምሳሌ ዘርን ስትይዘው ለብዙ ጊዜያት በረከት ታገኛለህ። ከዛ ደግሞ ሴቶች ደግሞ ሞር ወደ አንተ ይመጣሉ የሚል ነገር አለና ካንተ አስተምሮ ያየሁት ነገር አለና ከዛ አንጻር ነግሬ እንድታርመኝ ነው። እኔ ላይ ያለው መንፈስ ዘሬን ባለ ማውጣቴ በግለ ወሲብ ሊሆን ይችላል። ያንን ባለ ማድረጌ ሴቶች ላይ ያረፈ ነው ወይ? ሴቶቹ ወደ እኔ የሚመጡት ወይ? ሲመን ሪቴንሽን ይሉታል እዚህና በጣም ብዙ ቫይራል ሆኖ ብዙ ሰው ቪዲዮ ሰርቶበታል። እና ከመናፍስት አንጻር አይነ ጥላውም ሊሆን ይችላል የዝሙት መንፈስ በግለ ወሲብ ግብሩን ከለመደ ከኔ ያንን ሳቆምበትና መንፈሳዊ ሲሆን ነው ሴቶች ላይ ያረፈ ሴቶቹ ወደ እኔ የሚመጡት። ከዚህ አንጻር እንዴት ነው የሚለውን ለመጠየቅ ነው። አንድ ይሄ ነው። የመጨረሻው ደግሞ የቡዳ መንፈስ ሴትም ላይም ወይም ወንድም ላይም ሆኖ እኔ ሴቷን ባይኔ ባላያትም ከሷ ያለው መንፈስ አይን ላይን አይ ኮንታክት ባይኖርም ማለት ነው በእኔና በሷ እሷ ላይ ያለው መንፈስ ወደ እኔ ሊመጣ ይችላል። እኔ ልቤ ተከፍቶ እሷን ስላየው ወይ የሚለውን ለመጠየቅ ነው። ለምሳሌ ተገላልጣ ብትሄድ እኔ ከኋላ እያየዋት ነው እንበል። ያው ብዙ ሰው ይሄ ስንትን ስለሚለው ነው እና ያው መናፍስቶች ቅርጽ ያላቸው ቆንጆዎች ላይ ስለሚቀመጥ የእኔ ልብ ተከፍቶ እሷን ባየበት ሰዓት እሷ እንኳን እኔን በአይኗ ባታይኝ መንፈሱ 360 ማየት ይችላል ወይ ልልህ ነው። አይቶ ወደ እኔ መግባት ይችላል ወይ የሚለው። የመጀመሪያው ጥያቄ አስተውሰኝ ይፈታ። የመጀመሪያው ይሄ ዘርን ያው ኃጢአት እንደመሆኑ ለማቆም ስትጥር በቃ አይደል ብዙ ወራት ስትቆይ እዚህ ሲመን ሪቴንሽን ብለውት ይህን ስታቆሙ በጣም በመንፈስ ትሆናላችሁ፣ ገንዘባችሁ ይባረካል፣ እግዚአብሔር ይቀርባቸዋል። ሴቶች ደግሞ ወደ እናንተ ይሳባሉ። እናንተ ጋር ሲመጡ የሆነ ፊል የሚያደርጉት ኤነርጂ አለ እና ያ ኤነርጂ ወደ እናንተ እንዲመጡ ያደርጋቸዋል ምናምን የሚል አስተምረዋል። እና በመናፍስት አንጻር ሲታይ እንዴት ነው? እኔ የሚመስለኝ እኔ ላይ ግብር የለመደው ዘሬን ሳፈስ ግብር የለመደው መንፈስ ይመስለኛል እነሱን የሚስባቸው ያው ካልታሰረ ማለት ነው። ወንድማችን አሁን ያነሳው ጥያቄ በጣም ወሳኝ ጥያቄ ነው። ግን ምን ያህል በነጮች ፍልስፍና መንፈሱ አእምሯቸው ላይ ተቀምጦ ግብሩን እንደሚፈልግ ደግሞ በፍልስፍና ውስጥ እንዳለ ያሳያል። ለምሳሌ አንተ ያልከው የአንተ ዲሲሽን ውሳኔ ኮንክሉዥን የሚያዘውና ጥያቄህ ላይ ላተኩር። ጥያቄህ ምንድን ነው? አንተ ዘርህ እንዳይፈስ በተንከባከብ ቁጥር ወይም ደግሞ ክብርህን በጠበቅ ቁጥር እንበለው ከሴት ጋር ለመገናኘት በላክ ቁጥር የአይምሮ አስተሳሰብ መጠንህ እየጨመረ ነው የሚመጣው። በነገራችን ላይ ለምን ዘር በፈሰሰ ቁጥር ሰው ልጅ አይምሮ አስተሳሰቡ እየቀነሰ ነው የሚመጣው። በጣም የወንድ ልጅ ወገቡ ነው። መጽሐፍ ቅዱስ ላይ እንደውም ምን ይላል? ከያዕቆብ ወገብ የተገኙ ይሄን ያክል ናቸው፣ ከገሌ ወገብ የተገኙ እያለ ዘፍጥረት ከ1 ጀምሮ እስከ ዘፍጥረት 10 11 ድረስ ብትሄድ ይሄን ሁሉ ይናገራል። ወገብ ሲል ኃይል ማለት ነው፣ ቅስም ማለት ነው። እና ይሄ ኃይል ደግሞ የሚወጣው ከነፍስም ጭምር ነው። ለምን የወንድ ልጅ ዘር እኮ ሴቷን በአይኑ ሲመለከት ከሆነ በአይን በማየቱ ከሆነ ሀፍረተ ስጋው እንግዲህ ለምናገረው ይቅርታ የሚነቃቃው የሚቆመው እንደዛ ከሆነ ጉዳዩ የአይምሮ ጉዳይ ነው። በአይምሮ ውስጥ ነው ጉዳዩ ያለው እንጂ ስጋ ላይ አይደለም። አይንን ጨፍነህም ሊሆን ይችላል፣
አይንህን ገልጠህ ሊሆን ይችላል። በአይንህ ህሊና የምታስባት አንዲት የሆነች ነገር አለች ማለት ነው። ስለዚህ የሀሳብ ውጤት ነው። ሰው ፊልምም አየ አይኑን ጨፍኖም ሊሆን ይችላል። የሆነች ሴትን ከከሰተ ሰው ደሙ ይነቃቃል፣ ይሞቃል። ተፈጥሯዊ ነው። ግን እዚህ ተፈጥሯዊ ነገር ላይ ደግሞ ሰይጣን ሲጨመር እንዴት እንደሚሆን አስበው። ስለዚህ አንተ ይህንን ዘርህን የቆጠብከው ለምንድን ነው? ዓላማውን ያየዋል። ለምሳሌ ማስተር ቤት ማድረግ፣ ግብረ አውናን ወይም ግለ ወሲብ መፈጸም ኃጢአት ነው ብለህ ካሰብክ ሮሜ ምዕራፍ 7 ላይ እንደተናገረው ኃጢአት ጉልበት አገኘብኝ እኔ ላይ፣ ህግ ጉልበተኛ ሆኖ ኃጢአት ሆነብኝ ይላል። ህግ እኔ ላይ ህግ ያለው አለ። የምን የኃጢአት ህግ ያለው አድርግ የሚል ህግ ያለው አለ። ያ አድርግ የሚለኝ ህግ ደግሞ እኔ አላደርግም ስለው ክርክር ይፈጠራል። አድርግ የሚልህ እግዚአብሔር መጥፎ እንደሆነ እንደነገረህ ስለሚያውቅ ነውና ሁለቱ ክርክሮች ግን የሚታዩት ሰይጣን ነው በሚለው አይደለም የምታየው፣ ተፈጥሯዊ ስሜት ነው በሚለው ነው የምታየው። አየህ በቃ ይሄ ከወንድነት ነው እንደምን ላድርግ ነው የመጣብኛ ስሜቴ በቃ ፈጸምኩ ትላለህ። ንስሐ ስትገባስ ጥፋት መሆኑን ታውቀዋለህ። ለምን ለጊዜው ለኃጢአትህ ማስተባበያ ነው የምትሰጠው። በኋላ ግን ካህን ፊት ስትሆን ግን ይሄ ነገር እኮ ኃጢአት ነው ትላለህ። ለምን ሰው የማይችለው ነገር የለም። አልፈልግም ካለ አለማድረግ ይችላል፣ እችላለሁ ካለ ደግሞ ይችላል። ስለዚህ መወሰን የሚችል ፍጥረትን ግን አይምሮን ከተቆጣጠረው ሰይጣን ዘሩን ባገኘበት ቦታ ያፈሳል ማለት ነው። ስለዚህ ዘርን ግብር ካደረገ ሰይጣን ዝሙት መንፈስ ግብሩን የሚያገኘው ዘርን ከማፍሰስ ነው። ሽንት ቤትም ይግባ፣ ሳሙና ይዞም ይግባ፣ በምራቁ የሚያደርገው ሴት ጋር የሚገናኝ ዞሮ ዘሩን እያፈሰሰ ነው። ከወንድ ጋርም ወሲብ ቢፈጽም ግብረ ሰዶም የሚሆን ዘሩን እያፈሰሰ ነው። ዋናው የሚፈልገው ሰይጣን ምንድነው? ዘሩን እንደ ግብር ከቆጠረው ነው ይሄ የሚሆነው ማለት ነው። ይሄ ነው እና እንደ ግብር ሆኖ ነጮች የሚፈላሰፉት ተዋቸው። እንደ ግብር ሆኖ ግን ሰይጣን ከቆጠረው ዘሩን ያፈሰዋል። በዛ ነው። ስለዚህ ሴቶች ወደ አንተ ይመጣሉ ምናምን የሚለው ከእኔ ተነስቶ ሴቷ ላይ እያረፈ ሴቷን ይገፋፋታል። እምቢ ስላልኩት ስለከለ ሁለተኛ ላይ ያነሳው አሁን እንደዛ ያስፈልጋል። ለምሳሌ አንዲት ሴት የተወጣጠረ ጂንስ ለብሳ ወይም ደግሞ ታይት ለብሳ በቃ በሽቶም ሊሆን ይችላል፣ በኩሎቿ ሊሆን ይችላል፣ አንተን ስባሃለች፣ ግን አላየችህም። ግን ከቤቷ ስትወጣ ለመታየት ብላ ነው የወጣችው። አየህ፣ ልብሱን የለበሰችው ይውኝ ብላ ነው። ቀድም ያልኩህ ነው፣ ዓላማውን ነው፣ ፍላጎቱን ነው የሚያየው። ሰው ለምንድን ነው ይሄን የለበሰው ይላል። እቺ ልጅ ከቤት ስትወጣ ይሄን የለበሰችው ወንዶች እንዲቀርቧት ነው ብሎ ስለሚያስብ ያን ለብሳ ስትወጣ እሷ የምትሄደው ወደፊት ነው። በሰውኛ አይን በሁለቱ አይኖቿ ወደፊት ነው የምታየው። አንገት የተፈጠረው ምንም ዞር ብሎ ማየት ስለሆነ ቢሆንም መንፈሱ ግን በእሷ ውስጥ ሆኖ እንደምኮኮ አድርገው ሁሉንም ያያል። በዙሪያ ያሉትን 100 ሜትር ርቀትም ሊሆን ይችላል፣ በስልኳ የምታናግራቸው ሊሆን ይችላሉ። ከዓለም ጥግ እስከ ጥግ ድረስ ማየት ይችላል፣ ያያል። ምክንያቱም ተፈጥሮው ምን ስለሆነ መንፈስ ስለሆነ ነው። እንደ ሰው አይደለም፣ ውሱን ግድብ አይደለም። በእርግጥ ውሱን ግድብ አይደለም ስልህ ከኛ አንጻር ነው እንጂ ያልኩህ ከመላእክት ወይም ከሌላ ከእግዚአብሔር አንጻር አይደለም። እኛ አይናችን ማየት የሚችለው ይሄ ማቴሪያል የሚባለውን ነው። መንፈስ ግን ማቴሪያልም አይዲያም ማየት ይችላል፣ ሐሳብንም ማየት ይችላል። ወይ እንደገና ደግሞ 360 ዲግሪ ብለን እኛ በዲግሪ የወሰነውን ሳይሆን ከዛም በላይ ሌላ ዲግሪ ካለ እሱን ማየት ይችላል። ግልጽ ነው ማወራህ አይደል? እና እዩኝ የሚል ልብስ ለብሳ ስትወጣ እዩዋት ብሎ ደግሞ ያሳያል ማለት ነው። ሲያሳይ ደግሞ ካፌ ቁጭ ብለህ ስልክህን እያየህ ድንገት ቀና ብለህ እንድታያት ማድረግ ሁሉ ይችላል። ከእሷ ተነስቶ መጥቶ አንተ ላይ አርፎ አንገትህን አስዞሮ ፊትህን አዙሮ ዋው እንድትል ማድረግ ይችላል ማለት ነው። ያ ማለት እዩኝ ብላ ስለወጣች ነው፣ ዓላማዋን ስለሚያውቅ ነው። ሌላው ደግሞ እዩኝ ባትልም ረጃጅም ቀሚስ ለብሳ ጡቶቿን ሸፍና በቃ ጥሩ ክርስቲያን ሆና ራሱ በጣም መልካም ሴት ሆና ስከርፕ አድርጋ ብትወጣም እንኳን ሊያሰናክላት የሚፈልግ የገባባት የዝሙት መንፈስ ካለ የሌላ ሰው የዝሙት ካላሰረችው አይ ጿሚ ጸላይ ባትሆንም ነው እኮ የምልህ። ግን ድንግልናዋን ሊያስረክብ ዘማዊ እንድትሆን ልጅ ወልዳ ከርታታ እንድትሆን እንደገናም ደግሞ በራሷ እንድታዝን
አግብታም እንድትፈታ ሲንግልማም እንድትሆን የሚፈልግ መንፈስ ካለ ደግሞ ተሸፋፍናም ቢሆን እንኳን የተሸፋፈነችው ማንነቷን ተገልጣ እንድትታይ ባያደርግም እንድትታይ ማለት ይችላል። ያንን ማንነቷን ወዶ እንዲጠጋት ጨዋ መስሎ ልክ ቡዳ መንፈስ አስመሳይ ነው ብለን እንዳልነው ጨዋ መስሎ ተጠግቶ መንፈሳዊ መስሎ ተጠግቷት ደግሞ አጉል አድርጓት ደግሞ የሚርቅ አለ። ልክ በአንጻሩ ወንድንም እንደዛው ነው። ጨዋ ነው ወንዱ ድንግል ሊሆን ይችላል፣ ወይም ድንግል ባይሆንም እንኳን ስርዓት ያለው ልጅ ሊሆን ይችላል አንተን ልመስልህና ያቺ ሴት ደግሞ ከቁጥጥር ውጭ የሆነች ሴት ትሆናለች እና ያቺ ሴት አንተን አትራክት የምታደርግህ አያህትም አላየህም ከፍላጎቷ ተነስቶ የሚመጣው መንፈስ አንተ ስታስተናግደው ነው። አንተ ማትጾም፣ ማትጸልይ፣ ማትሰግድ፣ ማትተጋ መንፈሳዊ ሰው ካልሆንክ ማንኛውም መንፈስ ላይ መጥቶ ገብቶ ቼክ አድርጎ ይመለሳል። ኦኬ በቃ ይሄ ነው። እሺ አመሰግናለሁ። ቅናት ስለ ቅናት መንፈስ ያው መጥፎ እንደሆነ አስተምረናልና እኔ አሁን ላለመቅናት ብሞክርም ግን ፍቅረኛሞች አንዳንድ ጊዜ ሆን ብለው የማስቀናት ነገር አለና እንዴት ነው ያንን እንትን የምናየው? ከእሷ ላይ ያለው አይነ ጥላ እንድሸሽ የሚያደርገው ቴክኒክ ነው ወይስ እኔ ላይ ያለው እሷ ላይ እያረፈ የሚያደርገው ቴክኒክ ነው? ሆን ብሎ ማስቀናት ማለት ነው። አንተ ያው መቅናት አትፈል። ለምሳሌ በወንዶች ማስቀናት፣ ወንዶች ብዙ ኦፕሽኖች ወይ ብዙ በዙሪያ ብዙ ወንዶች እንዳሉ ማሳየት። ይሄ እንዴት ብዬ ላስረዳ? ግን ብቻ አንተ ብቻ አይደለም አይነት የማድረግ ነገር እና ብዙ እንትን እዚህም እንደ ትሬንድ ስለሚከተሉት ነው እና የቅናት የማስቀናትና የቅናት መንፈስ የአይነ ጥላ ውጤቶች ናቸው ወይስ እንዴት ነው የሚለው ለመጠየቅ ነው። አንዳንድ ሰዎች ያንን እንደ መሳሪያ ነው የሚጠቀሙት። ወንዱን ስርዓት ለማስያዝ ሊሆን ይችላል፣ ወይም እነሱ በሚፈልጉበት መንገድ ካልሄደ ወንድም ሊያደርገው ይችላል። ይሄንን በነገራችን ላይ እነሱ በሚፈልጉበት መንገድ ካልሄደ ወንዱ ያስቀኑትና ያሷን ላለማጣት ሲል እሷ የምትፈልገውን ነገር ያስደርጋታል። ይሄ ላይ ያለው መንፈስ ነው ወይ ይሄን ሀሳብ እያመጣ እንዲህ አይነት ኃጢአት የሚያሰራት የሚለውን ለመጠየቅ። አይ ቅናትና ቅንዓት ይለያያል። ቅንዓት ማለት በጥሩ ነገር መቅናት ነው። ለምሳሌ እኔ ምቀናባቸው ሰዎች አሉ፣ ወይኔ እንደነሱ በሆንኩኝ ብዬ ጥሩ ነገር ስላላቸው አሪፍ መምህራን ከሆኑ ጥሩ መጽሐፍ የጻፉ ከሆኑ ወይ ደግሞ በጣም የሚገርም የሆነ ማን ስብዕና ያላቸው ሰዎች አይቼ ዋው ደስ ሲል እኔም እንደዚህ በሆንኩኝ ልል እችላለሁ። ምሳሌ ነው። ያ ቅንዓት ይባላል። ደስ የሚል ቅናት ነው። ቅናት የሚባለው ግን ራሱ በሁለት ክፈለው፣ አንደኛ ከመናፍስት፣ ሁለተኛ ደግሞ ከሰዋዊ ባህሪ እንጂ ሁሉም ከመንፈስ ጋር የሚገናኝ አይደለም። ለምሳሌ በቀደም ያቀረብኩትን ገጠመኝ ታስታውሳላችሁ። በዚህ 15 ቀን ውስጥ መተሽ ካላናገርሽኝ ባለቤትሽን ለሌላ ልድረው ነው ብዬ አልኳት። ታስታውሳላችሁ። በ15 ቀን ውስጥ ካልመጣሽ ለሌላ ድርሻለሁ አልኳት፣ አድረዋለሁ አልኳት። ተናደረች። የልጆቹ አባት ነው፣ የሁለት ልጆች አባት ነው። እንደገና 2 ዓመት ሙሉ ታግሶ ጠብቋታል እና እባክሽን ታረቅ እያላት እምቢ አለችው። ከዛ ይሄንን ቃላት በመናገሬ 15ኛው ቀን ላይ መጣች። ያም የሚያሳስበው ምንድነው? ሲስተም ተጠቅሜ ብቻ አይደለም። የእውነት ባትመጣ ኖሮ እኔ የተዘጋጁ እህቶች አሉ አጋባው ነበረ። ግን ይሄንን ሲስተም የተጠቀምኩት ጸባይዋን ስለነገረኝ ነው። የእሷን ደካማ ጎን ስለነገረኝ ነው። ደካማ ጎኗ ምንድነው? በጣም እንደምትወደው በጣም መውደድ ደካማ ጎን ሳይሆን ስለምትወደው ቅናተኛ ናት። ተለያይተው እንኳን ተጣልተው እንኳን ከሱ ጋር ሴት መኖር አለመኖሯን ሰው ልካ ቼክ ታደርጋለች። ይሄን በገጠመኝ ላይ አልተናገርኩም። ሴት ልካ ቼክ ታደርጋለች። ግን ቼክ የምታደርገው ልትታረቀው ፈልጋ አይደለም፣ ወይ ደግሞ የሆነ ብቻ ውስጧ ጸጥቷት ሳይሆን እሱን ውጣልኝ ከዚህ ቤት ስትለው ስታባረረው ወይም ደግሞ ሲለያዩ ሰራሁለት የሚል ስሜት አላት። ካገባ ሌላ ሴት ጋር ከቀረበ አንደኛ እንደማይወዳት እንደነበረ ትረዳለች። ሁለተኛ ነገር ደግሞ ምናልባትም መተት አድርጋበትም ከነበረ መተቱ አልሰራም ማለት ነው። ምክንያቱም እንዳያገባ ነው ያደረገችው። ሶስተኛ ነገር ግን የእሱ ብቸኝነት እሷን ያስደስታት ነበረ ማለት ነው። የታባቱ እዚህ መቶ ከሚያሰቃይ እኔስ ከልጆቼ ጋር የሚል ስሜት ነበራት ማለት ነው። ልክ ግን ይሄንን ጥያቄ ሳነሳባት ሌላ ሴት ከምታገባውማ የልጆች አባት ነው ያገባዋል
እኔ ታረቀዋለሁ ብላ መጣች ማለት ነው። አሁን ቅናትዋ ወደ ምን ተቀየረ ማለት ነው? ወደ እልህ። እልሁ ደግሞ 2 ዓመት ሙሉ እንዳትታረቁ አደረጋት። ሲደውል ምን ፈለክ ትለዋለች። ወይም ደግሞ ልክ ሲደውል ወደ ልጆቹ ነው ስልኩን የምታዞረው። እንኳን አባታችሁ ደወለ ነው የምትላቸው። ኩርፊያዋ ወደ ቅያሜዋ ወደ ግትርነት ወደ አልሸነፍ ባይነት እየተሻገረ ሄዶ እልከኛ ያደረጋትም ግን ውስጥ የተደበቀ ቅናት ደግሞ አለ። ያንን ቅናቷን ነው ያስተካከልኩት ያበረድኩላት ማለት ነው። አምጥቼ አስታርቄ ወደ ሌላ ደግሞ ስመጣልህ አንተ እንዳልከው ሴቶች ላይም ወይም ወንዶች ላይም ሌላ ወንድ በማሳየት ሌላ ሴት በማሳየት ለመግራት ለማስተካከል የሚሞክሩ ሰዎች አሉ። አዎ ይሄ ሰውኛ ባህሪ ነው። ግን የጓደኛ ምክር ምድራዊ ሲስተም ወይም ደግሞ ባላቸው ዕውቀት ዘዴ ከሆነ መጽሐፍ የለመዱት ምናምን ነገር ነው ይሄንን ዘዴ አምጥተው የሚያቀርቡት። ግን በዛ ሁኔታ ውስጥ ጓደኛን ማጣትም አለ፣ ፍቅረኛን ማጣትም አለ። ለምን እንዴት እሱ ማን ስለሆነ ነው እሱ እንደዚህ የሚያሳየኝ? እኔም እሄዳለሁ ከፈለኩ አሳየዋለሁ ብላ ስትሄድ ወይም ሲሄድ በሽታ ይሸምታሉ። እኔም እንዳንቺ እችላለሁ እኮ ብሎ ደግሞ እሱም ሲሄድ እሷም ስትሄድ የማይሆን ልህ ውስጥ ይገቡና ሌላ ችግር ውስጥ ይገባሉ። ገበና ይወጣል። እና አንዳንዴ ይሄ በአይነክ የሆኑ ነገሮች አሉ፣ ባንሞክራቸው ጥሩ የሆኑ ነገሮች አሉ። እሱም እንዲህ አይነት ሲስተም ነው። አንተን ለማስተማር ብላ እቺ ሴት ሌላ ወንድ ጋር ሆና ኦቨርአክት የምታሳይ ከሆነ አንደኛ ትንሽነቷን ነው የምትረዳው። አንተ ራስ አልገምትካትም፣ ትገምታታለህ እኮ። ሁለተኛ ደግሞ አንተም አርገኸው ከሆነ ደግሞ በጣም ይወደኛል የትም አይሄድም ብላ የምታስብ ከሆነ ኧረ እኔ ሌላ ሴት ማፍቀር እችላለሁ ብለህ ደግሞ ሄደህባት ከሆነ ትንሽነትህን ነው እያሳየሃለሁ። ይሄ ጥሩ አይደለም ነው። ከሆነ በደንብ አድርጎ ተለይቷት ሌላ ላይፍ መጀመር ነው። ካልሆነ ደግሞ በእሷ ተስፋ አለመቁረጥ ነው፣ ወይም በአንተ ተስፋ እንዳትቆርጥ ማድረግ ነው መሆን ያለበት። ይሄ አሳ ጎርጓሪ ዘንዶ ያወጣል ነው የሚባለው። ምክንያቱም አንተን ለማበሳጨት ላይ የቀረበቻቸው ሰዎች ደግሞ ወደዋት ሌላ ችግር ውስጥ ሊከቷት ይችላሉ። በመጠጥ ኃይል ልትሰናከል ትችላለች። የማይሆን ነገር ውስጥ ልትገባ ትችላለች። አንተ እስክትመጣ ብላ ደግሞ ባጣ ቆየኝ ልታዘጋጀውም ትችላለች። ባጣ ቆየኝ ማለት ከመጣህ መጣህ ነው፣ ትታረቃለች። ካልመጣህ ግን በዛው ስሜቷን የምታበርድባቸው ሰዎች አገኘች ማለት ነው። አየህ። ግን አሁን እነዚህ ነገርከኝ ነገሮች ከሲስተም አንዳልከው ሆነው ከነበባቸው ጓደኛም ሆነው ራሱ የአይነ ጥላም ባህሪ ሊሆን አይችልም ማለት አይነ ጥላው ያው እንደዛ ሊያደርግ ይችላል። ሊሆን ይችላል። ያለያያችሁ ቡዳ አይነ ጥላ አሁን ለምሳሌ እሷ ልታገባ የማይፈልግ መንፈስ የማይፈልግ ከሆነ ካንተ ሊያይቷታል አይደል? ከሱም ደግሞ ያለያያታል፣ ይቀጥላል። ቡዳ አይነ ጥላ ከሆነ የሁለታችሁን መፋቀር የማትፈልግ ደግሞ ሴት ጓደኛ የሷ ወይ ያንተ ወንድ ጓደኛ አለያይቷችሁ ከሆነ አየኸው፣ ቅናቱ የማን መንፈስ ማለት ነው? የፍቅረኛ አይደለም፣ ያንተም አይደለም፣ የሌላ የሶስተኛ ወገን ቅናት ነው ማለት ነው። ስለዚህ መንፈስነቱ በዚህ ነው የሚታየው እንጂ ሁሉም በቀጥታ ሰይጣን ነው ብለህ መደምደም አትችልም። ስትለያዩ የተለያያችሁበት መንገድ፣ የምትጻጻፉት ኮሜንት፣ የምትሰዳደቡት ስድብ፣ ኧረ ጉድጓዱን አርቀሽ አትቆፍሪው ማን እንደሚገባበት አይታወቅም እንደሚባለው ሙልጭ አጋ ትሰድብሃለች። አንተንም ያሳለፍከውን ህይወት ለጓደኞች ትነግራለች። አንተም ደግሞ ስለሷ ለጓደኞች ታወራለህ። ታሪካችሁ በአደባባይ ከወጣ በኋላ መታረቅ ያስጠላችኋል። ከታረቃችሁ በኋላ ራሱ እንኳን አንቺ ግን ባለፈው ተጣልተን በነበረ ጊዜ እንዴት ግን እንደዚህ ይባላል? እንዴት ይሄን ፎቶ ለገሌ ትሰጫዋለሽ? ይሄ እንደዚህ ይነገራል ለሷ፣ አንተም ደግሞ ትላታለህ፣ እሷም ትልሃለች። አንተ እንደዚህ አላረክም ትልሃለች። ከዛ መቃቃር ይመጣል። በጣም የዛተብህ የሰደበህ ለጓደኛም ሆነ ለሌላ ሰው አሳልፎ የሰጠህ ሰው ተመልሶ ሲመጣ የቀብር ስነ ስርዓትህን እንዴት እንደሚፈጸም ሊነግርህ ነው ይባላል። ጭራሽ ሊወዳህ ነው የመጣው። ምኑ ውስጡ ያለው ያልጨረሰው በቀሉን ያልጨረሰው መንፈስ ነው። ድጋሚ ሲመጣ እንደ ብርሌ ከነቃ አይሆንም ዕቃ ይባላል። ከተሰነጠቀ በኋላ አንድ ብርጭቆ በማስቲሽ አታጣብቀው። ከባድ ነው እና አንዳንዴ እንዳይሰነጠቅ ማድረግ ተንከባክቦ መያዝ ነው። ከዛ በኋላ ግን እርቅ ከመጣ ደግሞ እርቁ ከመጣ በኋላ በእግዚአብሔር በመንፈሳዊ ህይወት ውስጥ ካልሆነ ጸቡ ይመለሳል። ስለዚህ አይነ ጥላም ሆነች የጓደኛ ምቀኛም ሆነ ቡዳ አይነ ጥላም ሆነ ያለያያችሁ መንፈስ ከሆነ የምታደርጉት ነገር በሙሉ የህፃን ጨዋታ ይሆናል ማለት ነው። የህፃን ጨዋታ መመሻሸቅ ነው የሚሆነው። ሳታስቡት ገበናችሁን ብዙ ሰው ያውቀዋል። ስትታረቁ ብዙ ሰው አውቋችሁ ነው የምትታረቁት። ከዛ ይደብራችኋል። ስትወልድም
ስትጋቡ ምን ስትሉም ሁሉ ነገር ከአንገት በላይ ይሆናል። በቃ ዝም ብሎ ተራ ነገር ይሆናል። ፍቅር ይኸውልህ እናትህን ብትሆን መግባት የለባትም። ወንድሞችህም መጀመሪያ ነው። ከገቡ ከነፈሰ በኋላ በጣም ከባድ ነው የሚሆነው። በጣም ተጠንቅቀህ ማንም እንዳይሰማ ችግሯን ሁለታችሁ ብቻ እየተጨቃጨቃችሁ ቢሆን ችግሩን በደንብ ለመፍታት መሞከር ነው። ማንም ሳይሰማ ጓደኛ ከሰማ አማላጅ ምናምን ከተላከ በጣም ሌላ ሰው ከገባበት ብዙ ነገር ይቆረፍዳል። ምናልባት የማይቆረፍደው ከወለዱ በኋላ ቤተሰብ ከገባ ነው። ሳይወልዱ በፊት ሰላም ሆነው ከወለዱ በኋላ ጸብ ከመጣ ለልጅ ሲባል ይታረቃሉ፣ ለቤተሰብ ሲባል ለካህን ለሽማግሌ ሲባል ይታረቃሉ። ችለውት እያሉ ሁለቱም ይኖራሉ። ግን ጥሩ ስሜት ጥሩ ሰላም ኖሮ አይደለም። በቃ ብዙ ነገሮችን አዝለው ተሸክመው ምናምን ብዙ ነገሮችን ይዘው ነውና መንፈስ በዛ ውስጥ ስራ የሚሰራው ምንድነው? ዱላን እንደ ግብር በማድረግ ስድብን፣ ግልምጫን፣ አልጋ መለየትን ከተጋቡ በኋላ ማለት ነው። እሱ ጋራ ባለመተኛቱ ሌላ ሴት ጋር በመሄድ በትዳሩ ላይ በማመንዘር ይሄንን እንደ ግብር አድርጎ ይቆጥረዋል ማለት ነውና ብዙ ነው የመንፈሱ የበቀሉ መንገድ። በሌላ ወንድ ስላስቀናችህ በሌላ ሴት ስላስቀናሃት ብቻ ሳይሆን ተጋብታችሁም ራሱ ያ የቅናት መንፈስ ይቀጥላል። በቤት ሰራተኛ ሁሉ ልትቀና ትችላለች። አንተም ደግሞ ከእሱ ጋራ በቅርብ አይደለም በወንድሟ በዘመዶቿ ሁሉ ልትቀና ትችላለህ። ይቀጥላል። ልትናደድ ሁሉ ትችላለህ። እና አንዳንድ ጊዜ መንፈሱ በማይገመት እንዴት በሱ ትጠረጥረኛለህ ትላለች። አንተም ደግሞ ልክ እንደዛው ልትላት ትችላለህ። የሚገርም ከዚህ በምንድነው ያንተን አስተምሮም ከመስማት ከመንፈሳዊ ህይወት በፊት ያው ለማጥናት ሴቶችን በሚል ያው አብዛኞቻችን ኢንተርኔት ላይ የምናገኘውን የሆነ ሰው የነገርን ነው እንትን የምንለው እና ያንተን አስተምሮ በደምብ የተማርኩ ስመጣ ፈቃደ እግዚአብሔርን መጠየቅ የሚባለው ደዛ ደረስኩበትና በነገርከኝ መሰረት የቁም ሱባኤ የሚባለው 12 ሰዓት አለ አይደል? እንደሱ አድርጌ የዛን ሰው ፎቶ ፊት ለፊት አድርጌ ያው ሱባኤ ስትገባ እንዲህ አድርግልኝ ሳይሆን ፈቃድ ነው ወይስ አይደለም ብለህን ነበር። በዛ መሰረት እንደዛ አድርጌ ያው 12 ሰዓቱ ካለቀ በኋላ በማግስቱ ረጅም መንገድ ስንጓዝና ከዛ አብሮን የሚከተል የሆነ ሰው ነበር። ካዝኔ ነው አልኳት። ከዛ የሆነ ቤት ደረስን። ነጭ ቤት ነገር ነው። ከዛ ፊት ለፊት የሆነ ጠይም ሰው ተቀምጦ ነበር። እሱ አጎቴ ነው አልኳት። እዛ ቤቱ ጋር ልንደርስ ስንል ተነሳው። ይሄንን ካየው በኋላና ቤቱ ልንገባ ስንል ማለት ነው። ይሄንን በዚህ አጋጣሚ እንዴት ታየዋለህ ለማለት ነው። አመሰግናለሁ። እያስጎበኛት ነው ማለት ነው። አይ እንትን ሳይሆን ረጅም መንገድ ሄድን። ነጭ ቤት ደረስን። ልንገባ ስንል ተነሳ። ከእንትኑ ከሱባኤው በኋላ ማለት ነው። እና ያው ህልም ስላለ ይታያል ስለተባለ ረጅም መንገድ መጓዝ አብራችሁ እንደምትቀጥ ጓደኛ ካለችህ ከሷ ጋራ ተጋብተህ ምናምን ረጅም ጉዞ እንደምትሄዱ ማሳያ ነው። ብዙ ጊዜ በህልም ረጅም መንገድ ከሰው ጋር መሄድ ማለት አብራችሁ በድርጅት ውስጥ የምትሰሩ ከሆነ ረጅም ዓመት ትሰራላችሁ። ትዳርም ሴትም ከሆነች እንደዛው ቤተሰብ ጋር ከእናቱ ጋር ረጅም መንገድ የሚጓዝ ሰው አብረው ከእናቱ ጋር ረጅም ጊዜ እንደሚኖር ማሳያ ነው። የእናቱንም እድሜ ያሳያል። ወይም ደግሞ እሱ የእናቱን እድሜ እንደሚኖር እናቱ የኖረችውን እድሜ እንደሚኖር ማሳያ ነው። የእድሜ ጸጋ ነው። ግን ከፍቅረኛ ጋር ከሆነ ግን የምትሄዱበት መንገድ አብራችሁ ነው። ግን ቤተሰቦችህን እያሳያሃት ነው ያለው። ያ የሚያሳየው ምንድን ነው? ቆይታ ነው። ቤተሰቦችህን የምትቀርባቸው የምትረዳቸው። መረዳት ስልህ ምናልባት ላትወዳቸው ትችላለች። አብራችሁ ኖራችሁ ያ ነገር ለሷ ጥሩ ላይሆን ይችላል እና ይኸው አጎቴ ነው ከዝኔ ነው አጎቴ ልጅ ነው ምናምን እያልክ ስትነግራት በዛ ውስጥ ያለውን እይታ አንተ እሷ ላይ የሆነ ማጥናት አለብህ። ምናልባት ጓደኛ ካለች እንግዲህ አለች ወይም የለችም ብለህ ንገረኝ እንትን እንዳልል። በእሷ ዙሪያ ነው የገባሁት። ያው ከዚህ በፊት በሴኩላር በዓለማዊ መልኩ ስለነበር ነገሮችን ማመዛዝ ነው። አሁን ግን በዚህ ፈቃድ እግዚአብሔርን መጠየቅ ስለሚያስፈልግ በዛ እና እንደዛ አድርጌ ነው ይሄን ያየሁት። በጓደኛዬ ነው። ስለዚህ እነዛ ሰዎች እገሌ አጎቴ ልጅ ነው ምናምን ብለህ ምንድን ነው ወስደህ ለቤተሰብ ማስተዋወቅ እንዳለብህ። ግን ምናልባት የልጅቷ ባህሪ አንዳንድ እህቶች አንዳንድ ወንድሞች ምን ያደርጋሉ? ወዲያው በቃ በጣም የሚያምንባትን ፍቅረኛ ካገኘ ወንድ ልጅ
ምን ያደርጋል? ወስዶ ቤተሰብ ጋር ያስተዋውቃል። ሴትም ከሆነች በጣም ካመነችበት እርግጠኛ ከሆነች እማዬ ተዋውቂው አባዬ ተዋውቀው ብላ ታስተዋውቃለች። ግልጽ ነው አይደል? በዛ ሁኔታ ውስጥ ካስገባሃት ብትጣሉ እንኳን ቤተሰብ አውቆኛል ቤተሰቤም አውቀዋል ብላ ስለምትል ጸባዩን ትገራለች፣ ቁጣዋን ታበርዳለች፣ ቶሎ ወደ ትዳርና ወደሚቀጥለው ስቴፕ ትሄዳለች የሚል ትርጉም አለው። በሌላ በኩል ግን ምናልባት ስጋ ዘመዶች እንዳትሆኑ ቼክ አድርግ። አንዳንድ ጊዜ ከባድ ነው ዘመድ ምናምን ማስተዋወቅ ምናልባት እንግዲህ እኔ የመጣልኝ ነው የምነግርህ እንትን ነው ቁጭ ብሎ ነው ላይክ ያኛው ከኋላችን ነው የሚከተለን ሜቢ እንደ ጠባቂ መልአክ ብዬ ነበር እንትን ያልኩት። ያጎቴም መንገድ ላይ እዛው በሩ ላይ ከጸባያቸው ነው። አሁን እሱ ምን አይነት ሰዎች እንደሆኑ ስላልነገርከኝ ብቻ ጀስት አጎት ብቻ የሚለው ስለነገርከኝ ነው። ምን የትኛው እንደሆነ አላሳየኝም። ዝም ብሎ እንትኑን ነው የነገርኳት። አጎቴ ነው ይሄኛው ከዝኔ ነው ያልኳት እንጂ የትኛው እንደሆነ ህልሙ ላይ ዝም ብዬ ነው ከዝኔ ነው ያልኳት እንጂ መልኩ አይታይም። ከዝኔ ማለት ያጎት ያክስት ልጅ ነው አይደል? ስለዚህ እኔ አሁን ምን ረዳው ማለት ነው አጎትህ ምን አይነት ሰው እንደሆነ መንፈሳዊ አገልጋይ ምናምን ከሆነ አሁን አንተ እንዳልከው በሌላ በጥሩ መካሪነቱ ሊሆን ይችላል እሱ እንዲመክራችሁ ወደ እሱ መጠጋት እንዳለባችሁ ያሳያል። ግን ጀስት አጎት በሚለው ብቻ ከሆነ ከሁለቱ ሐሳብ አይወጣም። ቤተሰቦችን በጣም ስታቀራርብ ወደ ቤተሰብ ስታስጠጋት አጠገቡ ወዳሉ ሰዎች ወስደ ስታስተዋውቃት ብትጣሉ እንኳን የማስታረቅ እንዲሁም ደግሞ እሷም ስላንተ ባህል ስላንተ ምናልባት እንግዲህ በመጥፎ ነገር ሳይሆን በጥሩ ነገር የምታረጉመው ሰው ቢሆን ኖሮ ያሳያት ሌላ ነገር ነበር። አንተ ነህ የምታሳያት ያለው። ስለዚህ ጥሩ ነው ብዬ አስባለሁ። ወደ ቤተሰብ ማስተዋወቅ ማቀራረብ ጥሩ እንደሆነ ነው የምንረዳው። ቤቱ ምንድን ነው የሚያመለክተው? ነጩ ቤት ቤቱ ጋር ልንደርስስን ተስፋ ነው። ነጭ ቤት ተስፋ ነው። ኦኬ በጣም አድርጌ ነው የማመሰግነው መምህር ተስፋዬ። እውነት የምታደርገው ነገር በጣም እዚህ አሜሪካም የትም ሀገር ትልቅ ለውጥ እያመጣ ነው። ሊጨልም ያለውን ተስፋችን እንዲበራ ነው ያደረከውና እውነትም ስለምንም አብሮ ይሄዳል። ተስፋዬ አበራ ሊጨልም ያለው ተስፋችን እንዲበራ አደረክልን። በእውነት